ሰላም ጤናና ደስታ በያላችሁበት ከናንተ ከውድ ቤተሰቦቻችን ጋር ይሁን። ይህ የተለያዩ የፍቅር ታሪኮች፣ የወንጀል ታሪኮች እንዲሁም አዝናኝና ልብ አንጠልጣይ ትረካዎች የሚቀርቡበት የመጽሐፍ ዳሰሳና ጥቆማ የሚደረግበት ብለን ኢንተርቴይንመንት ነው። ዛሬም እንግዲህ ተወዳጇ ህይወት ምሻ የጻፈቻቸውን 2 አጫጭር ታሪኮች ይዘንላችሁ መጥተናል። ወደ ታሪኮቹ ከመግባታችን በፊት ግን ብለን ኢንተርቴይንመንትን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ስንል እንጋብዛችኋለን። ብለን ኢንተርቴይንመንት ለሁሉም ጊዜ አለው። ኃይሉና የዝና ደራሲ ህይወት ምሻው በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ኃይሉና የዝና ሳሎናቸው ተቀምጠዋል። እሷ በርጩማዋ ላይ በተቀመጠችበት በትንሹ ማንኪያ የሲኒውን ግድግዳ የሚታከክ ክብ እየሰራች ቡናዋን በዝግታ ታማስላለች። ፊት ለፊቷ በለምለም የቄጠማ ጉዝጓዝ ላይ ደርዘን ስኒዎችን የተሸከመ ረከቦት፣ የተቀጣጠለ የምድጃ ላይ ከሰል፣ የስፌት ወንበሩ ላይ የተቀመጠች ጀበናና የሚጨስ ዕጣን ተቀምጠዋል። እሱ በቡልኮ ተጀብኖ ቴሌቪዥኑ ላይ ያለውን ትዕይንት በፍጹም መመሰጥ ይከታተላል። ማስታወቂያ መጣ። ጀንበርን የሚያሳፍር ድምቀት ያላቸው ወጣት ሴቶች የቴሌቪዥኑን መስኮት ሞሉት። እድሜ ያላጠላበት ፊታቸው፣ ዘመን ያልተፈታተነው ውበታቸው፣ ጊዜ ያላጎደለ ቁንጅናቸው ያማልላል። ዝኑዬ አለ ኃይሉ ሲያያቸው ቆይቶ። ወይዬ የዝና ቡናዋን ፉት እያለች መለሰችለት። እኔ ምልሽ አንተ የምትለኝ ይህንን የፊት ክሬም አትገዥልኝም? የፊት ክሬሙ ሴቶቹ እኔ ልቅደም እያሉ ያስተዋወቁት ነው። የዝና ግራ ገባትና ምንድን ነው ያልከኝ አለችው። እንደ ስጦታ ማለቴ ነው፣ አትገዥልኝም ወይ? የዝና ግንባሯን በመገረም ቋጠር ፈታ አደረገች። ለሴት የተሰራ የፊት ክሬም ነው ግዥልኝ የምትለኝ? ማስታወቂያውን በአስገምጋሚ ድምፁ ሲናገር የነበረው ሰው ክሬሙ የልጅነት አበባ ውበት ሳይረግፍ እንዲቆይ ከመርዳቱን ባሻገር 40 ቤት ያለች ሴት እንኳን ብትጠቀመው የሃይስኩል ተማሪ ናት ያስብላል እያለ ሲያዳንቅ ነበር። ኃይሉ የዝና ባለችው ነገር ሳቀ። ምን ያስቃል ኃይልሽ? አለችው የዝና። ያልኩሽ አልገባሽማ። ምኑ ነው ያልገባኝ? የሴት ክሬም መሆኑንም አመቻጣውት። እስከዚህ ነፈዝማ አታድርጊኝ። ሆይ እና እሱን ካወክ ታዲያ ለምን ግዥልኝ አልከኝ? ሀይ ጅሎ፣ ክሬሙ ለኔ አይደለም እኮ ላንቺ ነው። ለኔ ደግሞ ምን ይሰራልኛል ኃይልሽ? ኃይሉ ከቅድሙ የባሰ ጮክ ብሎ ሳቀና የቀኝ እጁን አመላካች ጣት ግራ በመጋባት ወደ ተኮማተረው የሚስቱ ፊት እየጠቆመ ምን ይሰራልኛል ያልሽው? ሚስቴ ራስሽን መጠበቅ ብቻ ሳይሆን መስታወትም ከናካቴው ማየት አቆምሽ እንዴ? አላት። አሁንም መሳቁን ሳያቆም አልመለሰችለትም። ኃይሉ ቀጠለ። ዝኑ። አቤት። ላንቺ ነው አልኩሽ እኮ ምነው ዝም አልሽ? የዝና ጠጥታ ያልጨረሰችውን ቡና የያዘ ሲኒዋን በቀስታ ወደ ረከቦቱ መለሰችና በረዥሙ ተንፍሳ ስታበቃ ነው ጥሩ እሺ፣ ለመሆኑ ግን ክሬሙ ለኔ ከሆነ እንዴት ነው ላንተ ስጦታ የሚሆነው ብላ ጠየቀችው። አይ አንቺ ነገር ሰውየውን አልሰማሽውም? ይህን ከተቀባሽልኝ የድሮዋ ወጣቷንና ቆንጆዋን ሚስቴን ትመስልኛለሻ። ልክ እንደ ጥንቱ ውብ ትሆኝልኛለሽ። ለአንድ ባል ከዚህ በላይ ምን ስጦታ አለ? ፈገግ ብሎ መለሰላት። የዝና ፊት ላይ ግን በቅጽበት ጥልቅ የሐዘንና የመከፋት ስሜት አጠላ። ዝኑዬ አለ ኃይሉ ሁኔታዋን ሲያይ። አቤት። አስከፋውሽ እንዴ? አይ እንደው ምንም። ኃይሉ አናቱን እያከከ በቅሬታ ተመለከታት። እሷን በተቀመጠችበት ባሏን እንደ አዲስ ሰው አጤነችው። ጋቢ እንኳን ያልሸፈነው ያገፈጠጠ ቦርጩን፣ ከግማሽ በላይ የተመለጠ ራሱን፣ ለወሬ ነጋሪ ወደ ማጅራቱ የተረፉ ሰላላ ጸጉሮቹን አየች። ከቅርብ ጊዜ ወዲህ ሌሊት ለሽንት ስንት ጊዜ እንደሚነሳ አስታወሰች። የ27 ዓመት ባሏና የ4 ልጆቹ አባት ገጽታና ባህሪ ያገባችው ሰው ባይሆንም አሁንም ታፈቅረዋለች። ሌላ ማስታወቂያ ጀመረ። ሐኪም ጥሩነህ በላቸው ስመ ጥሩ የባህል ሐኪም፣ አለብላቢት ምላስ የታደለው የማስታወቂያ ተናጋሪ ሐኪሙ ስለሚሰጣቸው ፈውሶች በመለፍለፍ ጀመረ። ከሁሉም ቀድሞ ስንፈተ ወሲብ ሲል ግን ኃይሉ ይዞት የነበረው ሪሞት ኮንትሮል ከእጁ አመለጠው። የዝና ረከቦቷን ይዛ በመነሳት ላይ እንዳለች ባለችበት ሐውልት ሆና ደርቃ ቀረች።
ትልቁ ሶፋ ስር ተቀምጣ የነበረችው ድመት የቅጽበቱን ክብደት የተረዳች ይመስል በእኔ የለሁበትም አይነት እየጮኸች ፍትልክ ብላ ከሳሎን ወጣች። ኃይሉ የዝና ልትል ስለምትችለው ነገር እያሰበ ካፏ የሚወጡ ቃላትን በስጋት ጠበቀ። ጊዜ የቆመ ሰዓት አልሄድ ብሎ የለገመ መሰለ። የዝና ጥቂት ቆይታ ረከቦቱን እንደያዘች ወደሱ ሄደች። ካሁን አሁን ምን ልትል ነው? ምን ልታደርግ ነው ብሎ ሰውነቱ በፍርሃት ሲርበተበት ቃል ሳይወጣት ጎንበስ ብላ መላጣው ላይ ሳመችውና ወደ ኩሽናው አመራች። ሶፋው ላይ የሟሸሸ እስኪመስለው በሀፍረት ተውጦ በተቀመጠበት ቀረ። እንዲህ ባለበት ሁኔታ አይኖቹ ቅድም አምልጦት ወደ ወደቀው ሪሞት ኮንትሮል አየው። አላነሳውም። እንክብሎቹ በመጠን ትንሽ፣ በቅርጽ ክብ፣ በቀለም ነጭ፣ በብዛት 2 ነን። ላባ ቸፈቸፈበት የመዳፉ ጉድጓድ ውስጥ ተቀምጠን ከሚንቀጠቀጥ እጁ ጋር እንንቀጠቀጣለን። ለደቂቃዎች በድፍርስ አይኖቹ በጥንቃቄ አጤነን። ግራ በመጋባት አፈጠጠብን። ከመሰሎቻችን ጋር ተነባብረን ከከረምንበት የፕላስቲክ ብልቃጥ ውስጥ ሳያወጣን በፊት አንዴ ወይኔ ራሴን፣ ወዲያው አረ ጀርባዬን፣ ቆይቶ ደግሞ ወየው ወገቤን እያለ ሲነጫነጭ ሰምተነዋል። እጁን ወደ ተከፈተ አፉ አስጠጋና ከመዳፉ ወደ ምላሱ ከነበለን። ከተቀዳ የቆየ ብርጭቆ ሙሉ ውሃ ጭልጥ እንዳደረገ በተቸለሰብን ውሃ እየተገፈተርን የቀደሙን መሰሎቻችን በሄዱበት መንገድ አሳብረን ሄድን። እነሱም ሄደው ወደ ቀሩበት ሰወርዋራ ጨለማ ስፍራ ተምዘገዘግን። ዓላማችንን ልናሳካ፣ ኢላማችንን ልንመታ። ይህ በሆነ ከግማሽ ሰዓት በኋላ የሚርበተበት ሰውነቱ እፎይታን ያገኘ መሰለ። ለዘለቄታው እንዳላረፈ ግን ያስታውቃል። አሁንም ትዕግስት ባጣሰ ሁኔታ እየተቅበጠበጠ እረፍትን በጉጉት ይጠብቃል። አሁንም ስልኩ ላይ ያለውን ሰዓት ይመለከታል። አይኖቹን በጣቶቹ ያሻል። ግንባሩን ባይበሉባው ይነካካል። ቁና ይተነፍሳል፣ ይቁነጠነጣል። እንዲህ ባለ ሁኔታ ጥቂት ቆይቶ ሲብስበት አረ ምን ጉድ ነው አሁንም አልተሻለኝም ብሎ ጮኸ። የነበርንበትን ብልቃጥ አፈፍ አድርጎ አነሳ። እቂጡ ላይ በደብዛዛው የተመታውን ጽሑፍ ለማንበብ አይኖቹን እያስጨነቀ አጨንቁሮ እያየ ይሄ ነገር ኤክስፓየርድ አድርጓል እንዴ? ከገዛሁት ገና ሳምንቱ ነው ወይንስ ደጋግሜ ስለወሰድኩ መድኃኒቱ ሰውነት የለመደው ለምዶት ይሆን የማይሰራልኝ አለ። ወዲያው ደግሞ ብልቃጡን አሽቀንጥሮ ወረወረና እናቷን ይቺ ገጣጣ ፋርማሲስት ናት የተጫወተችብኝ። የአውሮፓ ነው ብላ የህንድን የሸጠችልኝ ማለት ነው። ድሮስ የህንድ ሆኖ እንዴት ሊሰራ ነበር? ቆይ ምትዋት መሰላት። ነገ ፌክ መድኃኒቷን ይዤ ሄድላታለሁ ብሎ በቁጣ ተናገረ። ቃላቱን ካፉ ሲያወጣ በእርግጠኝነት ነው። ኤክስፓየር አድርጎ ነው፣ የህንድ ነው፣ ሰውነቴን ተላምዶት ነው። እሱ ከራሱ ጋር በቁጣ ሲያወራ፣ እኛ ግን ማድረግ ያለብንን ነገር እያደረግን ነበር። በፍጥነት ከእንክብልነት ወደ ፈሳሽነት ተቀየርን። ሟሟን፣ ጠፋን። ህመሙ ግን አልጠፋም። ለልፋታችን ምላሽ ለመድኃኒትነታችን እውቅና ሳይሰጥ ወይ ፍንክች ብሎ ባለበት ጸና። ከ1 ሰዓት በኋላ ሌላ 2 እንክብሎችን እንደኛ ጊዜ ሳያንገራገር ያለ ውሃ ዋጠ። ሳይቆይ በፍጹም ግዴለሽነት ሌሎች 4 ኪኒኖችን እንደ ከረሜላ እየኮረሸመ ወደኛ ላከ። የናፈቀውን እረፍት ግን አላገኘም። ይልቅ ልንፈውሰው ከማንችለው ህመም ጋር አጋፍጦን ሲያበቃ ብዙ ስም እያወጣለን አንቋሸሸን፣ ወቀሰን። ከደቂቃዎች በኋላ ሁላችንም አንዳችም ዱካ ሳንተው ሰውነታችንን ሰውነቱ አድርገን ከናካቴው እንጠፋለን። ህመሙና ብስጭቱ ግን አብረውት ይቆያሉ። አዎ ይሄ ሰው የተጠናወተው ደዌ የያዘው በሽታ በኪኒን እንደማይፈወስ እስኪያውቅ ድረስ ህመሙም ብስጭቱም አብረውት ይኖራሉ።